ሁላችንም ባገኘነው ክፍተት እንደፈለግን አፋችንን እንዳላቀቅን ያልፋል። ዝም ያልነው ስለሚያልፍ ነው። ጸጥ ያልነው ስለሚያልፍ ነው። እግዚአብሔር ብዙ ማያልፉ የሚመስሉ ቀናቶችን አሳልፎ ስላሳየን እና ይህንን ተወለድኩኝ ማለት ግን የኦሮሞ ባንዲራን ይዤ የኦሮሞን አቀንቃኝ ሆኜ አይደለም መጣው። እኔ ክርስቲያን ስሆን በአዲስ ኪዳን ጨዋ የለ፣ ባሪያ የለ፣ ነጭ የለ፣ ጥቁር የለ፣ ሁሉም በክርስቶስ ኢየሱስ አዲስ ፍጥረት ነው የሚለው መጽሐፍ ቅዱስ። ስለዚህ ለኔ አማራም ወንድሜ ነው፣ ትግሬውም ወንድሜ ነው። የትግሬ ሞትንም እቃወማለሁ፣ የአማራውንም ሞትን እቃወማለሁ፣ የጉራጌንም ሞትን እቃወማለሁ፣ የዶርዜንም ሞት እቃወማለሁ፣ የሁሉንም እቃወማለሁ። ለምን ቢባል ሰው መሞት የለበትም ብዬ ነው ማምነው። ሰው መሞት ስለሌለበት ነው ማምነው። አንዳንድ ጊዜ እናንተ ለገበያችሁና ለእንጀራችሁ ስትሉ ለጊፍታችሁ ስትሉ እየመጣ ላይቭ ላይ ከተለያየ ሰው ጋር በሆስትም ሆነ በተለያየ ነገር ክርስቲያኑ ላይ ልትቀልዱ ትችላላችሁ። እኔ ግን ክርስቲያኑ ላይ እንድትቀልዱ ግን አልፈቅድላችሁም። ለምንድን ነው እንዳትቀልዱ ማልፈቅደው? እኔ ኦርቶዶክሳዊ ባለማተብ ወንድሜ እንዲገደል አልፈልግም። ሰው የሆነ ወንድሜ እንዲገደል አልፈልግም። በአርሲ ክልል፣ በኦሮሚያ ክልል፣ በአርሲ ቦታ የሞቱት ኦርቶዶክሳውያን እንጂ ኦሮሞ ሞተ ብሎ የሚያቀነቅን አንድም ሰው የለም። ስለዚህ አሁንም የኦርቶዶክሳውያንን ሞትን እቃወማለሁ። ለምንድነው ኦርቶዶክሶች የሚሞቱት? እምባለኔ እንኳን አማራና ትግሬ ኦሮሞ ያልክ እየከፋፈልክ አይደለም። ኤርትራዊ እህቴ ናት፣ ወንድሜ ነው፣ አባቴ ነው፣ ሁሉንም ነው ማከብረው። ኡጋንዳ ያለውም ሰውዬ ለኔ ክርስቲያን ከሆነ ወንድሜ ነው። ሁሉንም በክርስቶስ ኢየሱስ ጠቅልዬ ነው ማየው። ሰውንም ማቀው በክርስቶስ ኢየሱስ ነው፣ በዘሩ አላቀው ለሚባል ዘር ጎጠኝነት ምና እኔ አልፈልግም። ነገርኩ ስለማልፈልግ ዮናስ ሙሉነ የምትናገረውን ቃል መርጠህ ብትናገር ደግሞ ድምጽ ሁኑልን ብለን እኛ አልጠየቅናችሁ። ስለዚህ የሞተ ኦሮሞ ነው ሌላ ፖለቲካ ማን ነው? እኛ ኦሮሞ እንዲሞት እንፈቅዳለን ወይ? አንፈቅድም። ይህ የኃጢአታችን ድፍረት የኃጢአታችንም ስራ ነው። ሞር ወደ ብሔር ክፍፍል ውስጥ ያመጣል። ጽድቃችን አይደለም። ወገንተኝነት፣ ጎጠኝነት ያደረገን ዘረኛ ያደረገን ኃጢአታችን ነው፣ ክፋታችን ነው። ማንም ኦሮሞ ስለሆነ የዘላለም ሕይወት አይኖረውም። ማንም ደግሞ አማራ ስለሆነ ደግሞ ወደ ሲኦል አይገባም። ሰው ስለሆነ ክርስቶስ ኢየሱስን አምኖ ከተቀበለ የዘላለም ሕይወት ይኖረዋል። እኛ ከሃይማኖት የጸዳን ከጎጠኝነት የጸዳን ከዘረኝነት የጸዳን ከአህጉራዊነት ከሀገራዊነት የጸዳን በክርስቶስ ኢየሱስ የተመረጠን አዲስ ፍጥረቶች ነው። ስለዚህ እንደነዚህ አይነት ካንሰር የሆኑ ሰዎች በዚህም በዛም ቶፒክ መሆን የምትፈልጉ ሰዎች እንደ ዮናስ ሙሉነ አይነት እኔ ኦርቶዶክሳውያን ከዚህ በፊት ተናግሬያለሁ። ምን ብዬ ተናግሬያለሁ? ዮናስ ሙሉነ ቤተክርስቲያንን ሲፈልግ ይሰድባታል፣ ሲፈልግ ያንቋሽሻታል፣ ሲፈልግ ደግሞ እንደማሞገስ አድርጎ ይመጣና ደግሞ አንጀታችሁ ውስጥ ልባችሁ ውስጥ ይገባል። ከዮኒ ማኛ ወይም ደግሞ ከዮናስ ሙሉነ ላይ ፎሎ አንስታችሁ አለመከተል ነው። እንደነዚህ አይነት ባለጌ ሰዎች፣ ውርጋጥ ሰዎች፣ ክፍታፍ ሰዎች ስናዳምጣቸው ነው። ገባችሁ? ስናዳምጣቸው ነው ቁጭ ብለው የሚያወሩት። ማዳመጥ ያለብን መስማት እስካለብን ከእግዚአብሔር ቃል የእግዚአብሔር ቃልን ሼር የሚያደርገን ከሃይማኖተኝነት ከጎጠኝነት ከዘረኝነት ነፃ የሚያወጣን ከእንደነዚህ አይነት ሰዎች ነፃ ወተን ክርስቶስ ኢየሱስ ጋር ህብረት የምናደርግባቸው ሰዎች ጋር ነው ህብረት ልናደርግ የሚገባው። ገባችሁ? ስለዚህ እኔ አሁንም ለሚደረገው የእህቶቼ ሞት የህፃናቶች ሞት በቅርቡ ሄዳለሁ ያሉበት አካባቢ ጋር የሚሄደው
ሄጄ መሳሪያ ይዤ ልዋጋ ሳይሆን የሞቱትን ሕፃናቶችን ቤተሰቦቻቸውን ላጽናና፣ የታመሙት ታላላቅ አባቶችን አዛውንት አባቶችን ጀግና የሆነውን ገበሬውን አባቴን ሄጄ ልጠይቀው ሐኪም ቤት ሄዳለሁ። እኔ የምሄደው ክርስቲያን ስለሆንኩኝ ክርስቶስ ኢየሱስ ለታመሙት ለሞቱት ሄዶ አጽናንቷል። እነ ማርታ ቤት አልዓዛር ሞቶ ሄዶ አጽናንቷል። እንደዚሁ ደግሞ ታመውም ደግሞ ሄዶ ደግሞ አጽናንቷል። እኔ የምሄደው ክርስቲያን ስለሆንኩኝ ነው። ኦሮሞ ስለሆንኩኝ አልሄድም። ኦሮሞ ስለሆንኩኝ አልሄድም። ክርስቲያን ስለሆንኩኝ ግን እየጮህን ያለነው የኦርቶዶክሳውያን ሞት ይቁም ነው እንጂ እያልን ያለነው እያወራን ያለነው የኦሮሞ ኦርቶዶክስ ሞት ይቁም እያልን አይደለም። በክርስትና ሕይወት ውስጥ ኦሮሞ፣ አማራ፣ ጉራጌ የሚል ሐሳብ የለውም። ክርስቲያን ነው መሆን ያለበት። ሰው ክርስቲያን ካልሆነ ክርስቲያናዊ ልብ ከሌለው ልቡ ድንጋይና ደደብ ነው የሚሆነው። እንደ ዮናስ ሙሉነ አይነት። እኔ ከዚህ በፊት ተናግሬያለሁ። ማን ነው የሚባለው? ይሄ ፊደል ቅርጻ ያስተማረችው ኦርቶዶክስ ናት። እውቅና የሰጠችው ኦርቶዶክስ ናት። ያለ ኦርቶዶክስ አይታወቅም። ነገር ግን በእጇ በልቶ ጡቷን ጠብቶ አድጎ እንደ በጋሻው አይነት በድፍረት ቤተክርስቲያንን ይሳደባል። ቤተክርስቲያንን ሙልጭ አድርጎ ይሳደባል። ፊደል ሀ ብላ ያስተማረችው እቺ ቤተክርስቲያን ናት። ለዘላለም ትኑር እንኳን ቢባል እንኳን ኦርቶዶክስ ነው ለዘላለም ትኑር ብለን ልንጠራ የሚገባው። እግዚአብሔር ይጠብቅ ብንል እንኳን ኦርቶዶክሳዊነት ነው እግዚአብሔርን እንዲጠብቅ የምንጸልየው። ለምን ቢባል ሀገር የሆነች ሃይማኖት ስለሆነች ኦርቶዶክስ፣ ለአገር እልውና ስለሆነች። የባለ ጊዜነት ስሜት ያልፋል። የባለ ጊዜነት ስሜት ያልፋል። ዛሬ ባለ ጊዜ ነኝ ላልክ ሁሉ፣ የባለ ጊዜነት ስሜት ለተሰማ ሁሉ የባለ ጊዜነት ስሜት ያልፋል። እኛም እናልፋለን። ነገር ግን ነገ ይነጋል። ነገ ሲነጋ እንዳትሸማቀቁ። ነገ ሲነጋ እንዳትሸማቀቁ። ነገ ይነጋል። በእውነት ነው የምናገረው። ነገ ይነጋል። አንድም ቀን ቤተክርስቲያን ስለ ዘር፣ ስለ ብሔር፣ ስለ ጎሳ፣ ስለ ጎጥ ሰብካ አታውቅም። ቤተክርስቲያን የምትሰብከው ኢየሱስን። መሳሪያዋ ኢየሱስ ነው። መደገፊያዋ ኢየሱስ ነው። መኖሪያዋ ኢየሱስ ነው። ቤተክርስቲያን አንድ ቀን ስለ ግለሰብ ወይም ደግሞ ስለ ዘረኝነት ወይም ደግሞ ስለ ብሔር ሰብካ አታውቅም። የቤተክርስቲያን መሳሪያዋ መጽሐፍ ቅዱስ ነው። መሳሪያዋ መጽሐፍ ቅዱስ ነው። እግዚአብሔር ያነጋዋል። እግዚአብሔር ሲያነጋው፣ እግዚአብሔር ያነጋው ሰዓት ላይ ዛሬ የባለ ጊዜነት ስሜት ተሰምቶ አዳራሽ ላይ እንደፈለክ እቺ ንጽሕት ቅድስት የሆነች ቤተክርስቲያን ላይ አፈን ያላቀቅ እንደ በጋሻው አይነት ውርጋጥ ያኔ የት እንደምትገባ እናያለን። የሆነ ጊዜ የሆነው ያሸነፈ ይመስለው ነበር አይደል? የሆነው ያሸነፈ መስሎት፣ በጣም ያወቀ መስሎት፣ የመራ መስሎት አይተን ነበር። አለፈሱ፣ አልፎ ተረሳ። እንዲያው ዛሬ ላይ አሸናፊዎች ነን ያላችሁ እግዚአብሔር ያዋረዳችኋል። ይኸው እግዚአብሔር ምስክሬ። መታሰር አለበት አሁን? አዎ አለበት። ብንታሰር ነገ እንፈታለን። መሞት አለበት? አዎ አለበት። ስጋችን በስባሽ ነው። ነፍሳችን ከአባታችን ጋር ነው ህብረት የሚያደርገው። ያመንነውን እናውቀዋለን። እኛ ያመንነውን እናውቀዋለን። ያመንነው የታመነ የዘላለም ህይወት የሚሰጥ እግዚአብሔርን የተከተል ነው።
የታመመ አለ? አዎ አለ። በጥይት ተመቶ ታሟል? አዎ አለ። ታሞ መኝታ ላይ ተኛ። ታሞ ወይኔት እየታመሙ ያሉ አሉ። ግን መዳን ግን አለ። ነገ ይነጋል። ማይነጋ የመሰላችሁ የባለ ጊዜነት ስሜት የተሰማችሁ ነገ ይነጋል። ነገ ይነጋል። እንደ መሸ አይቀርም። ለሁሉም እግዚአብሔር ቀን አለው። ያልፋል። እሺ ሁላችንም ባገኘነው ክፍተት እንደፈለግን አፋችንን እንዳላቀቅን ያልፋል። ዝም ያልነው ስለሚያልፍ ነው። ጸጥ ያልነው ስለሚያልፍ ነው። እግዚአብሔር ብዙ ማያልፉ የሚመስሉ ቀናቶችን አሳልፎ ስላሳየን አንተ መድረክ ላይ መጥተህ በሞቱ ሰዎች ላይ ስታላቀቅ እግዚአብሔር ያሳልፋል። ብዙ ትላንትናዎች አያልፉም ብለን ነበር፣ አልፈው አይተናል። ብዙ ትላንትናዎች አያልፉም ብለን አልፈው አይተናል። አልፎ አይተናል። ማያልፉ ትላንትናዎች አልፎ አይተናል። እውነት ዛሬ እያወራን ያለነው የተገናኘ ነው አርሲ ስላልነው ነው። ያልፋል። መድኃኒዓለምን ያልፋል። እግዚአብሔር ብዙ ነው። ሕፃን ልጅ ለምን በጥይት እኔ ጥያቄ የሚሆንብኝ የኢትዮጵያ ሚዲያዎች ምን ነው ዜና የሚሰጡ ሚዲያዎች ምን ነው ጸጥ አላችሁ? አባቶች አይናገሩ፣ ሌላው አይናገር። ዜጋ አይደል እየሞተ ያለው? ዜጋ እኮ ነው እየሞተ ያለው። ሁሉም የሚለቅ እናንተ ብቻ ምንም አትሆኑ። እናንተ ምንም አትሆኑ እንጂ በዙሪያቸው ያለው ቢረግፍ ባይረግፍ ያልፋል። ስለዚህ እኛ የምንከተለው ብሔርን አይደለም። እኛ የምንከተለው ዘርን አይደለም። እኛ የተከተልነው ጎሳን አይደለም። እኛ የተከተልነው ጎጥን አይደለም። እኛ የተከተልነው የዓለም ፈጣሪ የሆነውን እግዚአብሔርን ሁሉንም የምናውቀው በክርስቶስ ኢየሱስ ነው። ዮናስ ሙሉን ለተናገርክበት እኔ ኦርቶዶክሳውያን በጌታ መሰሙኝ ኦርቶዶክሳውያን ይሄንን ሰው ፎሎ አድርጋችሁ እንዴት ተከተሉታላችሁ? አንፎሎ አድርጉት፣ አይጠቅምም። ቤተክርስቲያን እንደፈለገ የሚሳደብ ልክ ደግሞ ልቡ ደግሞ ሲደነግጥ ደግሞ ቤተክርስቲያንን የጠቀመ በሚመስል የሆነች ነገር ተናግሮ አይጠቅምም። እንደዚህ አይነት ሰው በጋሻውም ያልፋል። አሁን እርግጥ ነው ከረባትን አንገት ላይ ተሰቅለ ሸሚዝን ሱሬ ላይ ጠቅጥቃ ቦርጭን እያሳየ ሊሆን ይችላል። እውነት ነው፣ እውነት ነው። ያልፋል። መድኃኒዓለምን ያልፋል። ለምን ቢባል አንተ ሲጀምር ኦርቶዶክስን አታውቃት። እናተ ጠንቋይ፣ አያተ ጠንቋይ፣ ጠንቋይ የጠንቋይ ዘር ነህ አንተ። ፊደል ያስተማረችች ቤተክርስቲያን ናት። እናውቃለን ታሪክን። ነገር ግን ፐርሰናል ነገር ስለማይመለከተን ነው ማናወራው። መልሶ የያዘ የዘር ማንዘር መንፈስ ነው አሁን አግኝቶ ሐሰተኛው ኢየሱስን እየሰበክ ያለው። ሰው ከእግዚአብሔር ሲርቅ አጋንንት 7 እጥፍ ይገባበታል። የገባባ አጋንንት ነው።
ማን ስለሆንክ አንተ ምን ስለሆንክ እቺ ንጽሕት የሆነች ቤተክርስቲያን ላይ አፈን ታላቅቃለህ? የጴንጤ ጉድ ላውራ ብል እኮ አወራለሁ እኮ። ጉዳችሁ እኔ ጋር አለ። ነፍ ጉዳችሁ። ጉድ በመናገር ወንጌል የለም፣ እውነት በመመስከር በእውነት በመኖር እንጂ። እቺ ቤተክርስቲያን እስኪ አንድ ስህተቷን ንገረኝ። የለባትም ስህተት። ንጹህ ናት፣ ንጹህ ናት፣ ንጹህ ቤተክርስቲያን ናት። ስንት ጉድ አለብን ምድረ ጴንጤ በጠቅላላ፣ ምድረ ሆዳም በጠቅላላ። ለሆዳ አለ የምትኖረው። የሆድን ጉድ መናገር አቅቶ ይመስላል እንዴ? በጋሻውን ብትሆን ለሆድ ስትል ነው የወጣው ከዚህ ቤት። አልተገፋ ራስህ ሆድ አደር ስለሆንክ ነው የወጣው። ሄደ ቦርጭን በሸሚዝ ላይ በወጠርከው ከረባትን ቦርጭ ላይ አውጥተህ ነው የሄድከው። መናገር አቅቶን ሳይሆን ክርስትና መኖር ስለሆነ ነው። ክፍት አፍ ስለሆንክ ለዚህ ነው ያወራው መድረክ ላይ። እንደ ጴንጤ ሆዱ አምላክ የሆነበት ሃይማኖት አለ እንዴ? ሆዱ አምላክ የሆነበት ሆዱ ሃይማኖት የሆነበት ሆዱ አምላክ የሆነበት ሳትበላ ትጸልያለህ እንዴ አንተ? ሆድን ነው እኮ የምታስቀድመው ከአምላክ ይልቅ። በሰላም ያዋልከኝ በሰላም አሳድረኝ እንኳን አትልም። በሰላም ያሳደርከኝ ደግሞ በሰላም አውለኝ ብላ አትጸልይም። ሆድን ካስቀደምክ በኋላ ነው እግዚአብሔር የምታስታውሰው። ሆድ አምላክ የሆነበት አለ የጴንጤ ሃይማኖት። ጉዳችሁን ላውጣው እንዴ? ትምህርትህ ልዘርግፍልህ እንዴ? ትምህርትህ ከሳር ከስንዴ ውጪ ምን አለው? ከዘይት ውጪ ምን አለው ትምህርት? ፋፋ ዱቄት አምጥተህ በገንፎ አስገንፍተህ ከዛ በኋላ ነው ገንፎ ካበላ በኋላ ይሄን ህዝብ ካጠገብከው ካደነዘዝከው በኋላ ነው ወንጌል የምትሰብከው። ማውራት አቅቶን አይደለም፣ መናገር አቅቶን አይደለም። የሞቱት ኦርቶዶክሳውያን ናቸው። አማራ ተብሎ ተመርጦ አይደለም የተገደለው። ጉራጌ ተብሎ አይደለም ተመርጦ የተገደለው። ኦሮሞ ተብሎ አይደለም ተመርጦ የተገደለው። ማህተብ ነው የታየው። ማህተብ ጥቁር ክር ነው የታየው። መስቀል ነው የታየው። አንተ መሰክራለህ ያልክለት ተከተልኩት ያልክለት ኢየሱስ ይሄ ነው። ይሄ ነው የታየው። መስቀል ነው የታየው። ክር ነው የታየው። ገባ? እንደ በጋሻው አይነት ጠንቋይ አምላኬ ጠንቋይ ዘር አይቻላቅ። እናተ ጠንቋይ፣ አያተ ጠንቋይ፣ አባተ ለእናተ ደግሞ ጫት ቀንጣሽ ነው። እንደ አምላክ የሚያየው እናትህን ነው። እናውቃለን ጉድህን። ፐርሰናል ነገር ስለማይመቸን ነው። ያንተ ፐርሰናል ነገር ከኛ ህይወት ጋር አብሮ ስለማይሄድ ነው። ያንተ ፐርሰናል ነገር ከኛ ህይወት ጋር ስለማይሄድ ነው። የገባን እውነት ያንተን ኮተታ ኮተትን የማውራት እቅዱ ስለሌለን ነው። ቤተ ክርስቲያንን ልትሳደብ የቻልክ አንተ የዲያብሎስ ልጅ ማን አንተ? አንተ የዲያብሎስ የሰይጣን ልጅ አንተ ማን? ቤተ ክርስቲያን የምትሳደበው በጋሻው የዲያብሎስ ልጅ ሂድ አንተ። ዲያብሎስ እንዳለው ክርስቶስ አንተ ውስጥ ያለው ዲያብሎስ ነው። እቺ ንጹህ የሆነችን የክርስቶስ ቤተክርስቲያንን የጌታ ቤተክርስቲያን ልትሰድባት ያደረጋል። አንተ ምን አድርገህ ነው ለኦርቶዶክስ
እንኳን ለኦርቶዶክስ ለጴንጤ ምን አድርገ ነው? ፋፋ ሲሰጥ እኮ አልነበርክም እኮ አንተ። እኔ ፋፋ ሲሰጡ ነበርኩኝ። ጴንጤዎች ዘይት ሲሰጡ አንተ አልነበርክም፣ እኔ ነበርኩ። ስንዴ ሲያስቀብሉ እኔ ነበርኩ፣ አንተ ግን አልነበርክም። ሆድ አምላክ ስለሆነ ለሆድ ልትገዛ መጣ። አትመችም እቺ ቤተክርስቲያን፣ ይቺ ቤተክርስቲያን አትመችም ነው። ለክፍተት ለስህተት አትመችም። የዲያብሎስ ልጅ ነው በጋሻው። እንደዚሁ ሆዳቸው አምላካቸው የሆነ ቲክታክ ላይ አንዳንድ አበባ አንዳንድ ቦምቦሊኖ አንዳንድ እንትን የሚሉ እባካቸው አንዳንድ የሚሉ አበባ የሚሉ እንደ ዮናስ ሙሉነ አይነቱ ዛሬም አንተ ለኔ ሕፃን ልጅ ነህ። ቂጡን እየጠረገ ያለ እናቱ የምታጥብለት ሕፃን ነው የምትመስለኝ። ከመቼው ቂጥ ላይ ያለውን እዳሪ እንዳጸዳህ ባላቅም ቤተክርስቲያንን የሄድክበት ነገር ልክ አይደለም። ስርዓት ይኖርሃል። ስርዓት ከሌለህ ስርዓት የሚያስይዝ ሰው አለ። በአሜሪካና በአካባቢዋ የሚኖሩ ምርጥ የተዋህዶ ልጆች አሉ። መተው ደህና ነው ወይ ይለዋል። መተው ሰላም ነው ወይ ይለዋል። ሰላም ነው ወይ ይለዋል። መተው ቤካ የሚባል ልጅ በሳውዝ አፍሪካ የሚኖር ቪዲዮን በተደጋጋሚ አይቼው ይቅርታ፣ ቤካ የሚባል ቲክታክ ላይ ያለ ልጅ ኦልሞስት ቶፒክ መሆን ይፈልጋል። ቶፒክ ማድረግ አልፈልግም። እሱም እንደዚሁ ለፖለቲካቸውን የሞቱት ላልከው የፖለቲካ አጀንዳ። እኛ እኮ ክርስቲያኖች ነን። ክርስትናና ፖለቲካ ይለያያል። እኛ ክርስቲያኖች ነን። ክርስቶስ ደግሞ ለመሪዎቻችን እንድንታዘዝ አድርጎናል። እግዚአብሔር በጊዜው ለሾማቸው ለመረጣቸው መሪዎች እንድንታዘዝ አድርጎናል። ለሞቱት ነፍስ ድምፅ እንኳን ባትሆን ዝም ማለት ይቻላል። ዝም ማለት ይቻላል። ዝም ማለት ይቻላል። ዝም አፍ እንደመጣ ማላቀቅ ተገቢ አለው። 2-3 የምትቀብር እናት አለች። ልጇን ቀብራ ባሏን ቀብራ የምታለቅስ እናቷን አባቷን ቀብራ የ4 ዓመት ልጅ እግሯ ተቆርጦ ምን እንደሆነ ማታቅ እናቷ ሞታለች፣ አባቷ ሞቷል። እንደዚሁ እሷ እግሯ ተቆርጦ በማህተቧ ተመርጣ ቁጭ ያለች። ይህም ፖለቲካ ነው የምታወራው ወይስ የእናንተ ሃይማኖት ምርጫ ቦርድ ውስጥ ተሳትፏል? ልክ ብልጽግና ምናምን እንደሚባለው የሃይማኖት ይሄ የፖለቲካ ፓርቲ እንደዛው ፔንቴኮስታል የሚል ሃይማኖት ውስጥ ሃይማኖቱ ወደ ፖለቲካ ገብቷል። ሃይማኖትና ፖለቲካ ልዩነትና አንድነት አለው? እስኪ ንገር። ምን ማለት ነው? እንደመጣላችሁ አፋችሁ ብታላቀቁት። ስርዓት አድርጉ። ብትናገሩትን በልክ አድርጉ። በሞተ ሰው ላይ አትቀልዱ። አልገባንም እኮ ላይፍ ሀዘን ላይ ነው ያለነው። አንገባም እኮ ላይፍ ሀዘን ላይ ነው ያለነው። ዳጂ እያዘንን እንደ ሀገር ነው ያዘንነው፣ እንደ ሃይማኖት ነው ያዘንነው።
የእናንተን ትምህርት በሁለት ቀን ላይ ዲሞ እንደምናደርገው እናውቃለን። ግን ሀዘን ላይ ያለ ነው። ለዚህ ነው ማንገባው። የሞቱብን ልጆች አሉ። የሞተብን አባት አለ። የሞተችብን እናት አለች። ተው። የባለ ጊዜነት ስሜት ያልፋል። እቺን ድምጼን ሪከርድ ጋር አስቀምጣት። ያልፋል። መድኃኒዓለምን ያልፋል። ጴንጤ የሚከተለው ገዳይ አምላክ ነው እንዴ? አምላክ የገደለልኝ ይላል በጋሹ። ይሄ ደግሞ እንትን ይላል። ያልፋል። ባለ ጊዜነት ያልፋል። ባለ ተረኝነት ያልፋል። እሺ ያልፋል። አልፎ እናየዋለን። ሰው የሆናችሁ ፕሮቴስታንቶችን ለመንካት አይደለም። አይቻለሁ። ሰው የሆናችሁ ፕሮቴስታንት የሕፃናቶች ሞት ሞት ነው ብላችሁ ያያችሁ፣ የወጣቶች ሞት ሞት ነው ብላችሁ የቆማችሁ አይቻለሁ። እናንተን አይደለም። በቁጥር ግን የሚሳደቡ አሉ። ሰው የሆናችሁ ፕሮቴስታንቶች አላችሁ። ያመማችሁ፣ ህመሙ ያመማችሁ፣ ለቅሶ ያስለቀሳችሁ ሁላችሁንም አይደለም። ሰው ሆናችሁ ስላየው፣ ድምፅ ሆናችሁ ስላየው አይቻለሁ። ድምፅ ሆናችሁ አይቻለሁ። እዚህ ፕላትፎርም ላይ ያማል ብላችሁ የተናገራችሁ እንደ አማን ሻሎም አይነት ጀግና፣ እንደ አቤል አቡና አይነት ጀግና ኦርቶዶክሳውያን በምንም በትምህርት ልዩነት ቢሆን ሰው መሆናቸውን የምታውቁ አይቻለሁ። እናንተን ደግሞ አለማመስገን አንችልም። እግዚአብሔር ያክብርልን። አማን ሻሎም፣ አቤል አቡና እግዚአብሔር ያክብርልን። በተደጋጋሚ ቪዲዮ በመስራት በተደጋጋሚ ላይቭ በመግባት እያየን ነው። እግዚአብሔር ያክብራችሁ። እንደነዚህ አይነቱ ውርጋጥ ቤተክርስቲያንን ይሰድባሉ። እናንተ ደግሞ ባለቻችሁ በጥቂቷ ፕላትፎርም ደግሞ እግዚአብሔር ስታመሰግኑ ደግሞ አያል። እናንተን አለማመስገን ንፉግነት ስለሆነ ድምፅ ሆናችኋል። ግን አሁን የሚሰማችሁ ሰዎች ግን ይሄ ያልፋል። መልእክቴ ይሄ ነው። ሁላችሁንም አመሰግናለሁ። ወዳችኋለሁ። ሰላም እደሩልኝ።